እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። የአርሰናልን ጉዳይ እንመልከት። ከኢኳዶር ያስፈረማቸው ሁለት ተጫዋቾች አሉ፣ መንትያ ተጫዋቾች። አርሰናል እንግዲህ የቼልሲና የማንቸስተር ሲቲን ሞዴል እየተከተለ ነው ወይ የሚለውን ጉዳይ እናንሳ። ምክንያቱም ወጣትና ደግሞ ከኢኳዶር ነው እነዚህን ተጫዋቾች ማስፈረም የቻለው። እናንሳው ይህንን ጉዳይ። ሁለቱ መንትዮች ኤድዊንና ሆልገር ኪንቴሮ ይባላሉ። አርሰናል ባለፈው ሳምንት ኢንዲፔንደንት ደላቫሌ ከተባለው ክለብ ያስፈረማቸው እስከ 2027 ድረስ እድሜያቸው 18 ዓመት የማይሞላ አንደኛው የክንፍ ተጫዋች አንደኛው አማካይ የሆኑ ተጫዋቾች ናቸው። ስለዚህ ለጥቂት ጊዜ ወደ ለንደን አይመጡም፣ እዛው ኢንዲፔንደንት ደላቫሌ ውስጥ ሆነው ይጎለብታሉ ማለት ነው። ይሄ ደግሞ በቅርብ ጊዜ በኤኳዶር እግር ኳስ ውስጥ ብዙ ባለተሰጥኦ ተጫዋቾችን የሚያፈራ አካዳሚ ነው። በቅርብ ጊዜ የፕሪሚየር ሊግ የምንጊዜ ሙዱ ተጫዋች የነበረው አሁን እንኳ በዚህኛው ክረምት ሊቨርፑል ሁለት ጊዜ ያንን የዝውውር ሬከርድ ስላሻሻለው የዚያ ሬከርድ ባለቤት አይደለም። ነገር ግን ሞይሰስ ካይሴዶ ከዛ አካዳሚ ነው የወጣው። ቼልሲ ከዛው አካዳሚ ኬንድሪ ፓየዝ የሚባል ተጫዋች አስፈርመው ነበር። አሁን ወደ ፈረንሳይ ስትራስቡር በውሰት ልኮታል። እንደምታውቁት ስትራስቡር ደግሞ የብሉኮ ሌላኛው ክለብ ነው። የአርሰናሉ ፒየሮ ኢንካፒየም ከባየር ሌቨርኩዘን መጥቶ ለአርሰናል በዚህ ውድድር ዘመን በውሰት እየተጫወተ ያለው ተጫዋችም በዚሁ አካዳሚ ያለፈ ነው። ስለዚህ እነዚህ ሁለት መንትዮች ኤድዊንና ሆልገር ኪንቴሮ ከዚህኛው የኤኳዶር ዝነኛ አካዳሚ የመጡ ታዳጊዎች ናቸው እና ባለፈው ሳምንት ለሁለቱ ተጫዋቾች መፈረም ብዙ ስንሰማ ነበር። ሰዎች አሁን አርሰናል በተለይ ባለተሰጥኦ ታዳጊዎችን በማስፈረም ከማንቸስተር ሲቲና ከቼልሲ አይነት ትልልቅ ክለቦች ጋር ነገር ግን ቀድሞ እነዚህን ተጫዋቾች አይደንቲፋይ በማድረግ ከሚታወቁት እንደ ብራይተን ካሉ ክለቦችም ጋር ለመፎካከር ነው እነዚህን ተጫዋቾች ያስፈረመው ይላሉ። በድምር 9 ሚሊዮን ፓውንድ ነው የተከፈለባቸው። ሌሎች የአውሮፓ ክለቦች ግዙፎቹ ፓሪስ ሳን ጀርመንና ባየር ሚኒክ እንዲሁም ከላቲን ብዙ ተጫዋቾችን በማስፈረም ለአመታት የምናውቀው ሴቪያም እነዚህን ተጫዋቾች በማስፈረም ፉክክር ውስጥ ነበር። ኤድዊን የሚባለው ተጫዋች በጣም ፈጣንና አንዳንድ ክሊፖች ላይ እንዳየነው ባለ ክህሎት የመስመር ተጫዋች ነው። ለዚህ ነው አንዳንድ ሰዎች አሁን የወቅቱ የባሎንዶር አሸናፊ ከሆነ ኡስማን ዴምቤሌ እና ከኔይማር ጋር የሚያነጻጽሩት። ሌላኛው እንግዲህ ሆልገር የሚባለው የእሱ መንትያ ደግሞ አማካይ ነው እና የበለጠ ቴምፖ የሚቆጣጠር አማካይ ተደርጎ ስለሚታይ እንደ ስፔናውያን ያለ ተጫዋች ነው ይባላል። ለዚህ ነው ከቀድሞ የሊቨርፑል የባየር ሚኒክና የባርሰሎና አማካይ ከቺያጎ አልካንታራ ጋር የሚያነጻጽሩት። እነዚህን ተጫዋቾች በተመለከተ ብዙ መናገር የሚቻል አይመስለኝም። ባለተሰጥኦ መሆናቸው ግልጽ ነው። በሌሎች በርካታ የአውሮፓ ክለቦች ሲፈለጉ የመቆየታቸው ነገር ግልጽ ነው። ነገር ግን ቅድም እንዳነሳሁት አርሰናል አሁን ባለተሰጥኦ ተጫዋቾችን ከመላው ዓለም በማስፈረም በቅርብ ጊዜ ያው ቼልሲ በተለይ ከ2022 ጀምሮ እየተከተለ ያለው ሞዴል ያንን የሚመስል ሞዴል ነው። ተጫዋቾችን በለጋ እድሜያቸው ከመላው ዓለም የማስፈረምና ደግሞ በብራይተን በእንደዚህ አይነት ሙያ ክህሎት ያላቸውን ባለሙያዎች የስፖርት ዳይሬክተሮችን፣ የቴክኒክ ዳይሬክተሮችን፣ የአካዳሚ ባለሙያዎችን በመቅጠር ይህንን እያደረገ እንደሆነ እናውቃለን። ለምሳሌ በቅርብ ጊዜ ኤስቴቫው ዊሊያን ወይ አንድሬ ሻንቶስ አሁን ቡድን ውስጥ ያሉ ተጫዋቾች ማለት ነው በእንደዚህ አይነት መንገድ የፈረሙ ናቸው። ከዚያ እነዚህን ተጫዋቾች ያስፈርምና ወደ ፈረንሳይ ይልካቸዋል። ፈረንሳይ በባህሪው እንደ ሊግ ወጣት ተጫዋቾችን ለማጎልበት የሚሆን ባህል ያለውና ትዕግስትም ያለው ነው። ስትራስቡር ደግሞ በአንድ የባለቤትነት ጥላ ስር ያለ የብሉኮ የክሊር ሌክ ካፒታል ሌላኛው ክለብ ስለሆነ ተጫዋቾችን ወደዛ ወስዶ ለማጎልበትም ተጨማሪ እድል ይሰጣል። ማንቸስተር ሲቲም እንደምታውቁት
በፈረንሳይ ትሯ፣ ደግሞ በስፔን እንደ ዢሮና አይነት። በጠቅላላው ግን የሲቲ ፉትቦል ግሩፕ የኦነርሺፕ አምብሬላ ሰፋ ያለ ነው። ከ10 በላይ ክለቦች በመላው ዓለም ያሉት ስለሆነ ወደ እነዚህ ክለቦች ተጫዋቾችን ሰጥቶ የማጎልበት ልማድ አለው። ለምሳሌ አሁን ቡድን ውስጥ ያለው ሳቪኞን ከብራዚል ካስፈረሙት በኋላ ከአርሰናል ጋር ተፎካክረው ነው ያስፈረሙት። ባለፈው ጃንዋሪም እንደምታስታውሱት ቪቶር ራይሽ የሚባለውን ተጫዋች አሁን በውሰት ሰጥተውታል። እሱንም ከአርሰናል ጋር ተፎካክረው ነበር ያስፈረሙት እና እንዲህ አይነቱን ገበያ ግን ሌሎችም ተጫዋቾች ለምሳሌ ከሪቨር ፕሌት ሁሊያን አልቫሬዝን ወይ ክላውዲዮ ኤቺቬሪን ሁሉም ባይሳካላቸውም ግን እንደ ማክሲም ፔሮን አይነት ተጫዋቾችን እንደዚሁ ከላቲን አምጥቷል እና እንዲህ አይነት መንገድ የሚከተሉ ብዙ ግዙፍ ክለቦች አሉ። እንግዲህ አርሰናል ሞዴል የሚለየው የመልታይ ክለብ ኦነርሺፕ የሚባል ልክ እንደ ማንቸስተር ሲቲ እህትማማች ክለቦች የሉትም አርሰናል ወይም እንደ ማንቸስተር ዩናይትድም ወደ እንደዚህ አይነት ሞዴል መግባት ይፈልጋል፣ ሊቨርፑልም ወደ እንደዚህ አይነት ሞዴል መግባት ይፈልጋል ይባላል። ግን ቼልሲ ሌላ ክለብ አለው ስትራስቡርግ አንዳንድ ተጫዋቾችን ከዛም በቶሎ ያስፈርማል። አሁን ኢማኑኤል ኤሜጋ የሚባለውን ተጫዋች ያመጡታል የውድድር ዘመኑ ሲጠናቀቅ። ግን አርሰናል እንደዚህ ባለተሰጥኦ ተጫዋቾችን ከመላው ዓለም የማስፈረሙ ጥረት በእነዚህ ኢኳዶሪያን ምንትዮች ብቻ እንደማያቆም የምታውቁት ዥልቤርቶ ሞራ የሚባል በቅርብ ጊዜ በቺሌ በተደረገ ከ20 ዓመት በታች የዓለም ዋንጫ ላይ ግሩም የነበረ አማካይን ለማስፈረም ንግግር እያደረገ ነው። ከዚያ ውጪ የፈረንሳይ ከ16 ዓመት በታች ቡድን አምበል የሆነውን ላሲን ሜኛ ፓቭ የሚባልን ተጫዋችም እንደዚሁ ለሞንፔሊዬ ወጣት ቡድን የሚጫወትና በርካታ ጎሎችን የሚያስቆጠር አጥቂ ነው። ይህንንም ተጫዋች ማምጣት ይፈልጋል። ታይለል ታቲ የሚባል ሌላ እዛው ፈረንሳይ ውስጥ ለኖንት የሚጫወት ተጫዋች አለ። 17 ዓመቱ ነው። እሱን ዲሊያን ጎሳ የሚባል የሶንቴቲን ተጫዋች አለ። እሱ ደግሞ የክንፍ ተጫዋች ነው። ታቲ የመሀል ተከላካይ ነው። እንደሚያስፈርሙት ያወቅነው ሌላ ተጫዋች አለ። ባለፈው ከሻምሮክ ሮቨርስ እንደሚያመጡት የታወቀ ቪክቶር ኦዚኑቫ የሚባል ተጫዋች እንደዚሁ 1.7 ሚሊዮን ይከፍላል። ይሄም የ16 ዓመት ታዳጊ ነው እና አርሰናል በርካታ እድሜያቸው ከ18 ዓመት በታች የሆኑ ተጫዋቾችን መጀመሪያ ለክለቡ አካዳሚ በኋላ ደግሞ የጎለበቱ ሲሄዱ ለዋናው ቡድን እንዲጫወቱ በማሰብ ይመስላል እነዚህን ተጫዋቾች እያመጣ ያለው። ስለዚህ የኤድዊንና የሆልገር የሁለቱ መንትያ ኤኳዶሪያን ተጫዋቾች መፈረም የፖሊሲ ሺፍት ማሳያ ተደርጎ ሊቆጠር ይችላል። ያው በእንደዚህ አይነት የመልመል አካሄድ አርሰናል ቀዳሚዎቹ ክለቦች መካከል አንደኛው ነበር። በአርሰን ቬንገር የመጀመሪያ ዓመታት ከመላው ዓለም በርካታ ተጫዋቾችን በስካውቶቹ አማካይነት በሁሉም የእድሜ እርከን ግን በአብዛኛው ወጣት ተጫዋቾችን የማስፈረም ታሪክ ነበረው። ከዛው ከደቡብ አሜሪካ ጭምር ማለቴ ነው። ምሳሌ በብራዚል ልክ እንደነዚህ በእድሜ ለጋ የነበሩ ባይሆንም ግን ሲልቪኞን፣ ኤዱን ቀደም ብሎ ብራዚላውያን ተጫዋቾችን ወደ እንግሊዝ ማምጣት ከጀመሩ ቡድኖች መካከል ክለቦች መካከል አርሰናል አንደኛው ነበር። እነዚህ የተሳኩላቸው ዝውውሮች ናቸው። ነገር ግን በኋላ ሱፐርስታር የሆኑ የዓለም ዋንጫ ያሸነፉ ተጫዋቾችንም ስካውት አድርጎ ነበር። በዚያ ጊዜ ከሌሎቹ ክለቦች በዚህ በጣም ቀደም ያለ ነበር። ለምሳሌ ከግሬሚዮ ሮናልዲኞ ጋውቾን ለማስፈረም አርሰናል ተስማምቶ ነበር። ብዙ ጊዜ አርሰን ቬንገር ሊያስፈርሟቸው ጥረው ያልተሳኩላቸው ተጫዋቾችን ዝርዝር ስንሰማ የሮናልዲኞ ስም ብዙ ጊዜ የሚጠቀስ አይመስለኝም። ግን ሮናልዲኞን አስፈርመውት ነበር ኦልሞስት። ነገር ግን በእንግሊዝ የስራ ፍቃድ ተከልክሎ ወደ አርሰናል መምጣት አልቻለም። ያኔ ደግሞ ወደ እንግሊዝ ለመምጣት ያለው የስራ ፈቃድ ወይም ወርክ ፐርሚት የሚሉትን ለማግኘት ከባድ ነበር። ስለዚህ ሮናልዲኞ በዛ ምክንያት ማግኘት አልቻሉም እንጂ ሮቤርት አሲስ ከሚባለው የተጫዋቹ ወንድምና ወኪል ጋር ጭምር ወደ ለንደን መጥቶ ተነጋግረው ነበር። ከአርሰናል ጋር ተስማምቶ ነበር። በዚህ ምክንያት ነው ዝውውሩ ሳይሳካ የቀረውና ተጫዋቹ ጥቂት ቆይቶ ወደ ፓሪስ ሳን ጀርማ ሄደው ከዚያ ወደ ባርሴሎና ሄደ እና የምናውቀውን ታሪክ ጻፈ። በእኛ ትውልድ ላሉ በርካታ ተጫዋቾች ትልቅ መነሳሻ ወይም ኢንስፓይሬሽን ሆነ። ግን የአርሰናል ተጫዋች ሊሆን ይችል ነበር። ሌላ ዓለም ዋንጫ ያሸነፈ ተጫዋች ወደ አርሰናል ያልመጣ ግን ልክ እንደ ሮናልዲኞ ሁሉ በባርሴሎና የተጫወተ ኤጅሚልሰን የሚባል ተጫዋች ነበር። በሊዮን ታስታውሱት ይሆናል፣ ግን የበለጠ የምታስታውሱት ለባርሴሎና ሲጫወት ይመስለኛል። የ2006 የቻምፒየንስ ሊግ ፍጻሜ ላይ የባርሳ ተጫዋች ሆኖ አርሰናልን ያሸነፈው የባርሴሎና ስብስብ አባል ነበር። ተከላካይም የአማካይ ተከላካይም ሆኖ መጫወት የሚችል ነው። አንድ ሳንድሮ ኦራንዴሊ የሚባል መልማይ ነበራቸው፣ ብራዚላዊ መልማይ። አሁን ተመልሶ የአርሰናል የደቡብ አሜሪካ መልማይ የሆነ ይመስለኛል። ስለዚህ እነዚህ ሁለት ተጫዋቾች ዝውውር ውስጥ እጁ ሳይኖርበት አይቀርም። ቅድም መነሻ ላይ የጠቀስኳቸው ኤድዊንና ሆልገር የሚባሉት መንትዮች ላይ። ከዚህ በፊት ግን ለምሳሌ እንደ ሪካርዶ ካካ አይነቱን ተጫዋች ለአርሰን ቬንገር ሪኮመንድ አድርጎ ነበር። ቬንገር በጊዜው ተጫዋቹን አላስፈረሙትም። ይሄ ከደቡብ አሜሪካ ብቻ የነበሩ ናቸው።
በኋላ ደግሞ እንደምታስታውሱት ከሰሜን አሜሪካ እንደ ጆኤል ካምቤል፣ ካርሎስ ቬላ፣ ዳኒ ካርባሲዮን አይነት ተጫዋቾችን አምጥተው ነበር። እንግዲህ እነዚህ ብዙ የተሳካላቸው ተጫዋቾች አይደሉም። ጆኤል ካምቤል እና ካርሎስ ቬላ ለአርሰናል ዋናው ቡድን ተጫውተዋል። ዳኒ ካርባሲዮን ለአርሰናል ዋናው ቡድን ባይጫወትም በኋላ ግን የሰሜን አሜሪካ አሜሪካዊ ነው፣ የአሜሪካ መልማይ ሆኖ ሰርቶ ነበር ለአርሰናል። ብዙ ጊዜ የምንሰማቸው ስሞች አሉ ገና ዓለም ሳያውቃቸው ቬንገር ወደ አርሰናል ያመጧቸው ሞክረው ያልተሳኩላቸው። አሁን ሴስክ ፋብሪጋዝን ባመጡ ጊዜ በዚያው ተመሳሳይ ጊዜ የሊዮኔል ሜሲንና ጄራርድ ፒኬን የማምጣት ፍላጎትም ነበራቸው። የሴስክ ተሳክቶላቸዋል። ከአርሰናል ክላሲ ተጫዋቾች መካከል አንደኛው ነበር። ፒኬ ግን ወደ ማንቸስተር ዩናይትድ ነው ሄደው። ዩናይትድ የበለጠ ገንዘብ ኦፈር አድርጎ ስለነበር ሜሲ በባርሴሎና ለመቆየት ነው የወሰነው። እነዚህ ዝውውሮች ውስጥ ደግሞ አንድ የታወቀ እንግሊዝ ስፔናዊ መልማይ ነበራቸው፣ ፍራንሲስ ጋጂጋኦ የሚባል በጣም የሚደነቅ የሮቢን ቫን ፐርሲ፣ የሴስክ ፋብሪጋዝ፣ በቅርብ ጊዜ የዊሊያም ሳሊባ አይነት ተጫዋቾች ዝውውር ውስጥ በጣም ትልቅ ሚና የነበረው ባለሙያ ነው። ቬንገር ከሚያምኗቸው መልማዮቻቸው መካከል አንደኛው ነበር። በዚህ በጣም ቀደም ያለ ነበር። በኋላ ቢሳካላቸውም ባይሳካላቸውም ዌሊንግተን ሲልቫ፣ ፍራን ሜሪዳ፣ ኩንሲ ኦውሱ ቤይ፣ ዶኒየል ማለን፣ ዢል ሱኑ፣ ጄፍሬን አደላይድ፣ ያሲን ፎርቹን፣ ሴባስቲያን ላርሰን፣ አርቱሮ ሉፖሊ፣ ኤሚሊያኖ ማርቲኔዝ በተለያየ ዘመን አርሰናል ቀደም ብሎ ከመላው ዓለም ያስፈረማቸው ወጣት ተጫዋቾች ነበሩ እና በዚህ ቀደም ያለ ነበረ በተለይ የዛሬ 20-25 ዓመት በፊት። ከዚያ ባሻገር ደግሞ በዚህ እንደው በአፍሪካ ውስጥ እንደምታውቁት አንድ አሴክ ሚሞሳስ የሚባል አካዳሚ አለ። ብዙ ትልልቅ የኮት ደቯር ብሔራዊ ቡድን ተጫዋቾች የኮት ደቯር እግር ኳስ ወርቃማ ትውልድ የሚባለው እንደ ዲዲዬ ዞኮራ፣ የቱሬ ወንድማማቾች አይነት አሩና ዲንዳን አይነት ተጫዋቾች ያፈራ አካዳሚ ነው። የዚህ አካዳሚ ባለቤት የቬንገር የቅርብ ወዳጅ የሆነ ሰው ነው። እሳቸው ራሳቸውም በጃፓንም በነበሩበት ጊዜ የሞናኮ አሰልጣኙም ሳሉ ወደ አርሰናልም ከመጡ በኋላ ከራሳቸው ገንዘብ ፋይናንስ ያደርጉ ነበር። እዚሁ አካዳሚ ውስጥ የነበረው ኮሎቶሬ ነው የዛ የኢንቪንስብል ቡድን አባል የሆነው። ደግሞ እንደ ኢማኑኤል ኤቦዬ አይነቱንም ተጫዋች ያገኙት። ሌሎችም ብዙ ያልተሳካላቸው ተጫዋቾች አሉ ወደ አርሰናል መጥተው እንደ ኤመርስ ፋዬ አሁን የብሔራዊ ቡድኑ አሰልጣኝ በኋላ ወደ አርሰናል መጥቶ ለጥቂት ጊዜ ተጫውቷል። ግን ከዚሁ አካዳሚ የወጡ ተጫዋቾች ናቸው። በኋላ ወደ ቤቭረን ወደሚባል የቤልጅየም ክለብ ተጫዋቾችን ይልኩና እዛ ከጎለበቱ በኋላ ወደ አርሰናል እንዲመጡ ይሆናል። ለምሳሌ የያያ ቱሬ ዝውውር ካልተሳካባቸው ምክንያቶች መካከል አንደኛው ቅድም ያነሳሁት አይነት የወርክ ፐርሚት ጉዳይ ነው፣ ስራ ፍቃድ ጉዳይ ነው። አሁንም በዚህ ምክንያት ነው ተጫዋቾችን በ16 ዓመታቸው ማምጣትም አይቻልም። ብሬግዚት አሁን ሆነ አይደለም ከ2016 ጀምሮ። ስለዚህ እድሜያቸው ተጫዋቾችን 18 ዓመት ሳይሞላ ማምጣት የበለጠ ውስብስብ ሆኗል። ያኔ አንዳንድ መንገድ ይፈልጉ ነበር። ለምሳሌ ካርሎስ ቬላን ወደ ስፔን ልከው ለብዙ ክለቦች በውሰት እንዲጫወት አድርገውታል። ለምሳሌ መጀመሪያ ወደ ሳላማንካ ወደሚባል ክለብ ነበር በውሰት ሄዶ የተጫወተው። አሁን ይህንኑ ሜተድ የመከተል ፍላጎት ያለ ይመስላል። ተጫዋቾችን በጊዜ ማምጣት፣ ከተቻለ በውሰት መስጠት፣ ለዋናው ቡድን የሚሆን ክህሎት ካላቸው ለዋናው ቡድን ማጫወት፣ ካልሆነ ደግሞ ፕሌየር ትሬዲንግ የሚሉት አለ፣ ከተጫዋቾቹ ሽያጭ ገንዘብ ማግኘት። አሁን በቅርብ ዓመታት እንደምታውቁት ቼልሲና ማንቸስተር ሲቲ በተጫዋቾች ዝውውር የተዋጣላቸው ሻጮች ናቸው። ሁሉም የመጡት ተጫዋቾች ለዋናው ቡድን ይጫወታሉ ማለት አይደለም። ነገር ግን ካልተሳካላቸው ደግሞ በውሰት ወደ ሌላ ቦታ ይሄዳሉ። እዛ ከጎለበቱ በኋላ ይሸጡና ለክለቡ ካዝና ጠቃሚ የሆነ ፍራንክ ያስገኛሉ ማለት ነው። እና ይሄኛው አዲሱ የአርሰናል አካሄድ ነው። ይሄኛውን አይነት የምልመላ ግሎባል ኔትወርክ ውስጥ የመሳተፍ ፍላጎት ያለ ይመስላል። ያው ከክለቡ አካዳሚ የሚወጡ ተጫዋቾች አሉ። ከዛው ከሄይሊንድ አካዳሚ የለንደን ልጆች በቅርብ ጊዜ ማክስ ዳውማን ብዙ ትኩረት የሳበ ነበር። ማርሊ ሳርሞን የሚባለው ተጫዋች ከክለብ ብሩዥ ጋር በነበረው ጨዋታ በ16 ዓመቱ የአርሰናል የመጀመሪያ ጨዋታውን አድርጓል። ግን ደግሞ ባለፈው የውድድር ዘመን እንደ ኤታን ዋኔሪ እና ማይልስ ሉዊስ ስኬሊ አይነት ተጫዋቾችን አይተናል። ቡካዮ ሳካ የክለቡ የቅርብ ዓመታት የሄይሊንድ አካዳሚ ሲግኒቸር ነው ማለት ይቻላል። ከቡድኑ በጣም ወሳኝ ተጫዋቾች መካከል አንደኛው ነው። ስለዚህ በቤት ውስጥ ተጫዋቾች የማፍራት ልማድ አለው እዛው በለንደን አካባቢ በብሪቲሽ ውስጥ። ነገር ግን የግሎባል ኔትወርኩን የበለጠ ሰፊ የማድረግ ፍላጎት ያለ ይመስላል እና ዋናው ፍላጎትም እንደዚህ አይነት ዓለም አቀፍ ምልመላን በተመለከተ ከትልልቆቹ ክለቦች ጋር የመፎካከር ነው። አንዳንድ ሰዎች ደግሞ እንደሚሉት የአርሰናል የአካዳሚ ውጤት በቅርብ ጊዜ ምንም እንኳ ጥሩ ጥሩ ተጫዋቾች ሲያፈራ እያየን ቢሆንም ቀደም የጠቀስኳቸው ዳውማን፣ ሳልሞን እና ኤታን ዋኔሪ እና ማይልስ ሉዊስ ስኬሊ ሁሉም ከ18 ከ19 ዓመት በታች የሆኑ ግን ለዋናው ቡድን የሚጫወቱ ተጫዋቾች ናቸው። ግን
የአርሰናል አካዳሚ ቡድን ውጤት ጥሩ አይደለም። ለምሳሌ ባለፈው የውድድር ዘመን ከ21 ዓመት በታች የአርሰናል ቡድን በፕሪሚየር ሊግ 8ኛ ሆኖ ነው የጨረሰው። ያንን ውጤትም ከፍ ማድረግ ይፈልጋል። ከ16 ዓመት ከ18 ዓመት ባለው የእድሜ እርከን ውስጥ የምልመላ ኔትወርኩን ማስፋት ያስፈለገው ወደ ዋናው የሚኬል አርቴታ ቡድን የሚመጡ ተጫዋቾችን ለማዘጋጀት ብቻ ሳይሆን የአካዳሚ እግር ኳስን ደረጃም ከፍ ለማድረግ ነው። እዛ ያለው ፉክክር የሚሻሻል ከሆነ ለዋናው ቡድን የተዘጋጁ ተጫዋቾችን ማምጣት ይቻላል ማለት ነው። ሌላኛው እንግዲህ አንዳንድ ጊዜ ውድ ገንዘብ የሚከፈልባቸው ተጫዋቾች አሉ አይደል? ለምሳሌ ሞይሰስ ካይሴዶን አርሰናል ራሱ ለማስፈረም በ2023 ጥር ጥረት አድርጎ ነበር። ተጫዋቹ ራሱ በኤኳዶር ብዙሃን መገናኛዎች ባለፈውም ከቼልሲ አርሰናል ጨዋታ በፊት ወደ አርሰናል መዘዋወር ፈልጎ እንደነበር፣ ብራይተንን ዝውውሩን እንዲፈቅድለት ጫና አድርጎ እንደነበር ተጫዋቹ ራሱ ተናግሯል። ነገር ግን ያኔ አርሰናል መነሻ እንኳን ያቀረበው 70 ሚሊዮን ፓውንድ ነበር። ከብራይተን ጋር እየተደራደረ ቢቆይ ምናልባት 80-90 ሊሆን ይችላል። በኋላ ቼልሲ ሲያስፈርመው በ115 ሚሊዮን ያስፈርመው፣ የፈረመው ግን በ4 ሚሊዮን። ስለዚህ ይህንን ተጫዋች በ2 ዓመት ውስጥ በእንደ ብራይተን፣ በእንደ ብሬንፎርድ፣ ምናልባት በጀርመን በእንደ ሌቨርኩሰን ዶርትሙንድ ውስጥ ጎልብቶ እንደዚህ በጣም አስደንጋጭ ገንዘብ የሚከፈልበት ተጫዋች ከመሆኑ በፊት ተሰጥኦን ቀድሞ መለየት፣ ከዚያ ተጫዋቹን ማስፈረምና ማጎልበት፣ ይህንን መንገድ መከተል የፈለገ ይመስላል። ይሄ በጣም አስቸጋሪ ነው አንድ የሚታየኝ ነገር። ምክንያቱም በብራይተን ዋናው ቡድን ውስጥ መጫወትና በአርሰናል ዋናው ቡድን ውስጥ መጫወት የፉክክሩ ሌቭል ከባድ ነው። ቅድም የጠቀስኳቸው የአርሰናል የአካዳሚ ውጤቶች የሆኑት ማይልስ ሉዊስ ስኬሊና ኤታን ዋኔሪ በዚህ ውድድር ዘመን ብዙ እየተጫወቱ አይደለም። ዋናው ምክንያት የፉክክር ሰለባ መሆናቸው ነው። በስኬሊ ቦታ ሪካርዶ ካላፊዮሪ አለ እና የሚደንቅ የውድድር ዘመን ነው እያሳለፈ ያለው። በኤታን ዋኔሪ ቦታም ኦደጋርድ፣ ኤዜ፣ ሜሪኖ አይነት ኢንተርናሽናል ተጫዋቾች አሉ እና በኤሊት ደረጃ ሰፊ ስኳድ ያለው ለቻምፒየንስ ሊግ ለፕሪሚየር ሊግ ተስፋ ያለው የፕሪሚየር ሊግ ቴብልንም የሚመራ የቻምፒየንስ ሊግ የስዊዝ ሊግ የስዊዝ ፎርማት የሚባለው ሊግ የሚመራው አርሰናል ውስጥ ለአንድ የ18 ዓመት ተጫዋች ዋናው ቡድን ውስጥ መጫወት በጣም ከባድ ነው፣ የተለየ ተሰጥኦ የሚጠይቅ ካልሆነ በስተቀር። ለምሳሌ ከጥቂት ዓመታት በፊት ለኤሚል ስሚዝሮና ለቡካዮ ሳካ በአርሰናል ዋናው ቡድን ውስጥ ለመጫወት አንድ እድል ነበራቸው። ያኔ አርሰናል በሽግግር ውስጥ ነው የነበረው። የባህል ሽግግርም የስኳድ ሽግግርም ያደርግ የነበረበት ጊዜ ነው የነበረው። ስለዚህ ብዙ ወጣቶችን በዋናው ቡድን ለማጫወት እድል ይሰጥ ነበር። እነሱ ብቻ ሳይሆኑ እንደ ጆ ዊሎክ፣ ኤንስሊ ሜትል-ናይልስ አይነቶቹ ተጫዋቾች ሳይቀሩ ያን ያህል ጥራታቸው ከፍተኛ ያልሆኑ ተጫዋቾች ሳይቀሩ የመጫወት እድል የሚያገኙበት ዘመን ነበር። አሁን ያለው ስኳድ በአውሮፓ ምናልባት በጥልቀቱ ከጥራት ጋር ከየትኛው ቡድን ሊሻል ይችላል፣ በእያንዳንዱ ቦታ ባሉት አማራጮች ማለት ነው። ስለዚህ ለተጫዋቾቹ አስቸጋሪ ሊሆን ይችላል። አሁን ቼልሲና ማንቸስተር ሲቲ የመልታይ ክለብ ኦነርሺፕን የሚከተሉበት አንደኛው ምክንያት የሚያመጧቸው ተጫዋቾች በቀጥታ ወደ ማንቸስተር ሲቲ 11 ወደ ቼልሲ 11 መግባት እንደማይችሉ ያውቃሉ። ነገር ግን ተጫዋቾቹን በሌሎች ክለቦቻቸው ውስጥ በስትራስቡርግ፣ በዢሮና፣ በቷ በሌሎችም ክለቦቻቸው ውስጥ ለማጎልበት እድል አላቸው። ለዚህ ነው አሁን የአርሰናል ቀጣይ ስቴፕ ወደዛ መሄድ ይሆን ወይ የሚል ጥያቄ የሚጠየቀው። ሚኬል አርቴታ በራሱ የእግር ኳስ አዲሱ ባህሪ እሱ ነው የሚል አስተያየት ሰጥቷል። ስለዚህ ይህንን መንገድ መከተል ሳይኖርብን አይቀርም የሚል አስተያየት ይሰጣል። ግን ምክንያቶች አሉት። ሌሎች ክለቦች ውስጥ ያሉ ተጫዋቾች ብቅ ሲሉ እንደ ብራይተን ግን ደግሞ ትልልቆቹም እንደ ቼልሲ አይነት ተጫዋቾች ያስፈርማል። በቅርብ ጊዜ ቶሚ ሴትፎርድ የሚባል ግብ ጠባቂን ከአያክስ አምጥተው ነበር። በቅርብ ጊዜ ደግሞ እንዲሁ ሴዳች ኦኔል የሚባለን ተጫዋች ከሊንፊልድ አምጥተው ነበር። ካለን ሃሚል የሚባል ተጫዋችን ከሴንት ጆንስቶን አምጥተው ነበር። እነዚህ ሁሉ እዛው ብሪታንያ አካባቢ ያሉ ናቸው። ዊል ራይት የሚባል ሌላ የሳልፎርድ ሲቲ ተጫዋችን ለማስፈረም ሞክረው ተጫዋቹ በመጨረሻ ሊቨርፑልን መርጧል። ስለዚህ እዛው እንግሊዝ ውስጥ እና በዩኬ ብሪታንያ ውስጥ ያሉ ተጫዋቾችንም ያስፈርማሉ። አሁን የእነዚህ ተጫዋቾች ዝውውር ግን የሚነግረን የአርሰናል የምልመላ አድማስ ሰፋ እያለ የላቲን ገበያንም የበለጠ እያሰሰ እንደሆነ የሚያሳይ ነው። ለዚህ ነው ደግሞ ወደ አውሮፓም የፈረንሳይን ገበያ ማረሱትም አልዘነጉትም። የሰሜን አሜሪካንንም የሜክሲኮ ሊግ እንደዚሁ ቸል አላሉትም። ከአውሮፓ ከፖላንድም ተጫዋቾች ማምጣት ይፈልጋሉ ይባላል። በነገራችን ላይ ቬንገር ቅድም እንዳነሳሁት ይህንን መንገድ በመጀመር ከቀዳሚዎቹ ሰዎች መካከል ይመስሉኛል። ሌላ አልጠቀስኳቸው ስሞች ለምሳሌ ያሉ ቮቼ ቼዝኒ አሁን በባርሰሎና እየተጫወተ ያለው ግብ ጠባቂ ከፖላንድ ነበር የመጣው። በእድሜ በጣም ለጋ እያለ ነው አርሰናል የመለመለው።
ኒክላስ ቤንትነርን ከዴንማርክ ነበር ያመጡት። ቀደም የጠቀስኩት ሴባስቲያን ላርሰንን ከስዊድን ነበር ያመጡት። አሁን ይሄ እንግዲህ አካዳሚዎቹን በተመለከተ ነው። በኋላ አንድ ያደርጉት የነበረው ነገር ደግሞ በአርሰናል የአካዳሚ ቡድኖች ውስጥ ያለው ቴክኒካል አጨዋወት ከአርሰናል ዋናው ቡድን ጋር እንዲመሳሰል የማድረግ ልክ የባርሴሎና አይነት መንገድ ልትሉት ትችላላችሁ። በላማሲያ ቡድኑ የሚጫወትበት መንገድ ዋናው የባርሴሎና ቡድን በሚጫወትበት መንገድ እንደሚጫወት ነው። ተመሳሳይ ታክቲክ፣ ተመሳሳይ ፎርሜሽን፣ ተመሳሳይ የጨዋታ አፕሊኬሽን ያላቸው ናቸው። ስለዚህ ይህንኑ መንገድ ይከተል ነበር። እንዲያውም አስታውሳለሁ አንድ በኋላ የቫንሃል ምክትል ሆነው ወደ ቮልፍስቡርግም ሄደው ዋና አሰልጣኝ ሆነው የሰሩ አንድሪያስ ዮንከር የሚባሉ ሆላንዳዊ አሰልጣኝ ነበሩ። እሳቸውን አምጥቶ አርሰናል የቬንገር አጫወት የደች አጫወት ነው ልትሉት ትችላላችሁ አይደለም። የፖሴሽን ቡድን ነው፣ የቴክኒካል እግር ኳስ የሚጫወት ቡድን ነው። ስለዚህ እነዚሁ ተጫዋቾች በዚያው ተመሳሳይ መንገድ እንዲጎለብቱ ለዋናው ቡድን እንዲዘጋጁ የማድረግ ፍላጎት ነበር። አሁን ፒየር ሜርቴሳከር ነው የአርሰናል አካዳሚ ማኔጀር፣ አሰልጣኝ ሳይሆን ግን አካዳሚውን ማኔጅ የሚያደርገው ከ16 ከ17 ከ18 ከ21 ዓመት በታች ያሉትን ቡድኖች በሙሉ ማኔጅ የሚያደርገው እርሱ ነው። ከዚህ በፊት እንዲህ አይነት ጥረቶች ነበሯቸው። በኋላ እንደዚህ አይነት ተመሳሳይ ስኬት ነበራቸው ለማለት የሚያስቸግር ይመስለኛል። ግን ደግሞ እስከ መጨረሻው ድረስ ከአርሰናል እስከለቀቁበት ጊዜ ድረስ እንዲህ አይነት የምልመላ ኔትወርክ ነበራቸው። አሁን በዌስትሃም የሚጫወተው ለምሳሌ ኮንስታንቲኖስ ማቭሮፓኖስ ከመጨረሻ ፈራሚዎቻቸው መካከል አንደኛው ነበር። ይሄም ገና በ19 ዓመቱ 18 ዓመቱ የፈረመ ተጫዋች እንደነበር አስታውሳለሁ። እንዲያውም ከመልቀቃቸው በፊት የመጨረሻዎቹን ጨዋታዎች ጭምር አድርጎ ነበር። ስለዚህ እንዲህ አይነት መንገድ እየተከተለ ነው። ግን ትልቁ ጥያቄ አሁን ቼልሲ ወደ ዋናው ቡድን የሚያሸጋግርበት መሰላል አለው። በቀጥታ ወደ ዋናው ቡድን ባይሆንም ግን ተጫዋቾቹን ማጎልበትና መሸጥ አንደኛው መፍትሄ ሊሆን ይችላል። ግን ስትራስቡርግ አለው ይሄንን ለማድረግ ምንም እንኳ ይሄ የፖሊሲ አካሄድ ብዙ የሚያከራክር ቢሆንም አንድ ስልት ነው። ለዚህ ነው ሊቨርፑል አሁን ወደዛ አይነት መንገድ እየገባ ያለው። ለዚህ ነው ኖቲንገም ፎረስት ወደ እንደዚህ አይነት መንገድ ገብቶ ኤዱን የኖቲንገም ፎረስት የመልታይ ክለርሺፕ ሞዴል አንድ ኃላፊ የማድረግ ፍላጎት የነበራቸው። እንዲያውም የኤዱ አንደኛው ጥያቄ አርሰናል እንዲህ አይነት ሞዴል መከተል አለበት የሚል ነው። ከክለቡ ሹማምንት ጋር ብዙ አላግባባውም ይላሉ። በትክክል ለምን ከአርሰናል እንደለቀቀ ቅጩን ባናቅም፣ ግን አንደኛው ምክንያት ይሄ እንደሆነ ይጠቀሳል። የሊቨርፑሉ ማይክ ኤድዋርድስ ወደ ክለቡ ሲመለሱም እንዲህ አይነት የመልታይ ክለብ ኦነርሺፕ ፍላጎት ስላለ እንዲያውም የዛ የግሎባል ኔትወርኪንግ ሲኢኦ እንዲሆኑ የኤፍኤስጂ ሲኢኦ እንዲሆኑ ሲመጡ እንደዚህ አይነት ሰፋ ያለ ኃላፊነት ኖሯቸው እንዲመጡ ነው። ይህንን መንገድ ይከተላሉ ወይ አላቅም፣ ግን ለጊዜው ቢያንስ ተጫዋቾችን አይደንቲፋይ በማድረግና በማስፈረም ከሲቲና ከአርሰናል ጋር ለመፎካከር መወሰኑን የሁለቱ ኤኳዶሪያን መንትዮች አዲሱ ኔይማር፣ አዲሱ ቲያጎ አልካንታራ የሚባሉት የኬንቴሮ ወንድማማቾች ኤድዊንና የሆልገር ኪንቴሮ መፈረም ሳይነግረን አይቀርም። 2027 ላይ ወደ አርሰናል ይመጣሉ። ያው ሪያል ማድሪድ ይህን እንደሚያደርግ እናውቃለን። ዩኒክ አለፋት በሚባሉ ወኪሉ አማካይነት እንደ ቪኒሽስ ጁኒዮር፣ ሮድሪጎ፣ ፌዴ ቫልቬርዴ፣ ኤንድሪክ አይነት ተጫዋቾችን ከብራዚል ያመጣ ነበር። ይህንኑ መንገድ ለመከተል አርሰናል የወሰነ ይመስላል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።